ህይወቴን ለማበላሸት ለምንድን ነው ታውቂኛለሽ? የኔ ነገር ታውቂያለሽ? ለምንድን ነው እንደዚህ መጎጂኝ? ቆይ ምን ለዚህ ነበረ ወንድ ያስጠላሽ? አዎ አንቺ ነሽ አይደለ? ለዚህ ጉድ ያረግሽ ምንድነው? ለቃቀኛ አንተ እኔ ማሳን ተናጋጋ ምንም ይሁን አሁን አርፈሽ ቁጭ በይ። እኮ ገና ይኸውልሽ እለጥፍሻለሁ። በቃ ዞር በል በእናቱ። ምን እያደረግሽ ነው? ምን እያደረግሽ ነው? እኮ ምን እያደረግሽ ነው? ምን እያደረግኩ ነው? ምን ሳረጋየኸኝ? እኔ ለምን እንደዚህ ታደርጊኛለሽ? ሾርክሽን ብሎ እኔ ለመወንጀል ምን አድርጌሽ እንደዚህ አደረግሽኝ? ቆይ አድርጌሽ እኮ ችግር የለብኝም እኮ ይኸውልሽ፣ በገዛ ቤትሽ በተቀመጠ ካሜራ እያንዳንዷን ነገር ታሳይኛለሽ። መጀመሪያ ደረጃ ይሄን ካሜራ አስጠፋልኝ። ካሜራው አይጠፋም። በቃ አስጠፋልኝ። አይጠፋም። እኔ ተጨቃጨቂ ነው የምታሹ። ጠጪ በቃ እንዴ ምንሽ ነው? አይ እኔ ያየሁብሽ ያለናሽ በቃ አጨቅጭቂኝ እንዴ ይኸውልሽ ትሰሚኛለሽ? ንገሪኝ እኮ ነው የምልሽ። በቃ እያንዳንዱን ነገር እንድትነግሪኝ እፈልጋለሁ እኮ ንገሪኝ። በቃ ብዙ ነገር ነገርኩ አይደል? በቃ ስርዓት ያዥና ንገሪኝ። ሌላ ይኸውልሽ አይደለም በዚህ አይደለም ከዚህ በፊት የጠረጠርሽው ነገር ነበረ? በዚህ በመድኃኒት እያደነዘዘሽ ሴቶችን እንደምትደፍር ማለት ያው እኔ ከሴቶች ጋር ዘና ማለት ደስ ይለኛልና ያው ዘና እንድትልኝ ነው። የእንቅልፍ ክኒን ይሰጣል። የእንቅልፍ ክኒን ምን እንድትሆን ያደረኳት ይመስላል ስታየው እኮ እንድትነግሪኝ የምፈልገው። ምንም የምነግርህ ነገር የለም። እርግጠኛ ነሽ? አዎ እርግጠኛ ነሽ? አዎ እርግጠኛ ነኝ። እንደዛ ከሆነ ይኸውልሽ ቪዲዮን ሳሳይሽ ምንም አይነት ቪዲዮ የለም። ቪዲዮ የለም? አዎ የለም። ምንም አላደረኳትም። ያም ደግሞ ቤትሽ በተቀመጠ ካሜራ እያንዳንዱ ምንም ነገር የለም። ቀጥታ እኔ መርማሪውን ምኑን አላውቅም። በቃ መታወቂያ ላይ ያሳየኝ አላውቅም። በቃ ምንም እዚህ ጋር እኮ የፈተሻ እኮ ችግር የለብኝም እኮ ይኸውልሽ፣ በገዛ ቤትሽ በተቀመጠ ካሜራ እያንዳንዷን ነገር ታሳይኛለሽ። ሰማሽ? ምንም ማሳየ ነገር የለም። ይሄው አሁን ስለዚህ ካሜራ ይኸውልሽ፣ አይደለም ይሄ ካሜራ ገና ካሜራማኑን ይዤ እመጣለሁ። ካሜራማን አንተንም ይዘና ካሜራማን ዝም በል ይኸውልሽ፣ ይኸውልሽ እኔ ነካሽ ሰማሽ? በቃ አልሰማህም። ወደሽ ሰን በግድ ትሰሚኛለሽ። ያንተ ማንነህና ነው ካሜራ ምናምን የምትለው? ይሄው ገና ካሜራ መሳልሽ ትነግራለሽ። ጓደኛዬ ናት፣ ፀሐይ መቷት እዚህ ጋር እንትን እያልኩላት ነው የደረስኩ። አለቀ በቃ። እሺ እንደዛ ከሆነ ይሄኛው ቪዲዮ አስረጅኝ። እኔ አይደለም አስረጅኝ እኮ ነው የምልሽ ያለው። ይሄው ገና እየቀረጸሽ እኮ ነው። ጭራሽ ሌላ ጎረምሳ ይዘህ እኮ ይዤ እመጣለሁ። ምን በቃ ውጣልኝ፣ ቤቴ ለቀ ቤቴ በሰላም አይደለም ቁጭ ያልኩትኝ። ስለዚህ ሂድ ለቀህ ውጣልኝ ቤቴ። እርግጠኛ ነሽ? በጣም እርግጠኛ ነኝ። በቃ ውጣልኝ። እሺ ቁጭ በይ እናወራለን። እሺ ነይ ቁጭ በይ እኮ ነይ ቁጭ በይ አልቀመጥም። ቁጭ በይ። ምን ጉድ ነው ደግሞ ዛሬ መጣብኝ። ከእናንተ ስርቅ ሌላ ማኪዬ ወደ ተነሳሽ ጓደኛዬ እኮ ዞር በይ። ለምንድን ነው ዞር የምለው? እሺ ዞር በይ ማኪዬ ምንድን ነው የሆንኩት? ደህና ነሽ እኮ ዝም በይ አንዴ። ደህና ነሽ? ደህና ናት። በጣም እያመመኝ ነው። ምንድን ነው? ምንሽን ነው? ፀሐይ መጥቶኝ ነበር አላልሽም ማኪዬ? እሺ ይኸውልሽ አሁን ተረጋጊና የምታስታውሺውን ነገር ሁሉ እንድትነግሪኝ። አትንኪያት። ምንድን ነው የምታባለው እኮ? እሺ ወደዛ ሂጂልኝ። ወደዛ ቁጭ በይ። በቃ ቁጭ በይ። ስርዓት ያዥ። ምንም አልተፈጠረም። ንገሪኝ። እኔ ራሱ አላውቀውም ከየት እንደመጣ። ዝም በይ። ዘው ብሎ ነው ቤቴ የገባው። ማን እንደማከፍኝ ራሱ። እስቲ ቆይ መጀመሪያ ልሽማን ልበላ። እዚህ ጋር ካሜራ አለ። እኔ ጋዜጠኛ ባይሉ ይባላል። ምንም አይነት ካሜራ የለም። ይሄ የውሸት ነው ማኪዬ። እሺ ረጋ በይ። እሺ ምንድን ነው የሆነው? አልገባኝም። ረጋ በይ። ልቀቂያት። ምንድን ነው የሆንኩት? ተነሽሽ እንዴ ተረጋጋ። አንሳት እንጂ ቀስ በል እኮ ትነግርሃለች። በቃ ፀሐይ መቷት እዚህ ጋር ወደቀች። አለቀ። ማኪዬ ንገሪው። ምንድን ነው እያዞረች ነው? ምንድን ነው? ራሴን በጣም እያመመኝ ነው። ምንድን ነው የሆንኩት? ምንም አልሆንሽም ማኪዬ። ተፈጠረው ምንም በቃ መጣሽ። ራስሽን አሞሽ ነበር መሰለኝ። ሙቀት ምናምን ተሰማኛች። ከዛ ራስሽን ሳትሽ። አለቀ በቃ። እኔ ምንም ያደረኩት ነገር የለም ማኪዬ። እኔ ሳትኩት። ቆይ እሱ ነው በቃ ፀሐይ መቶሽ መሰለኝ ማኪዬ። ፀሐይ መቶሽ ነው ይወድ እሱ ደግሞ አላውቅም። እንዲያረግሻት ይለኛል። በቃ ዝም በይ። ይኸውልህ ወንድሜ አንድ ነገር ልንገር። በመጀመሪያ ደረጃ ይሄን ካሜራ አስጠፋልኝ። ካሜራው አይጠፋም። በቃ አስጠፋልኝ። አይጠፋም።
ወዲህ በቃ አይጠፋም። እኮ አርፈሽ ቁጭ በይ። በቃ እኔ አንቺ ላይ ኃይል መጠቀም አልፈልግም። ማኪዬ ያለውን ነገር ንገራቸው በእናትሽና ወይ እሺ ዝም በይ። አያቆምም እሱ። ቁጭ በይ። ወዴት ልትሄጂ ነው? አትጠጊያት። በቤቴ መታ ነው ስለሆንክ ነው። ስርዓት ያዥ መክሊት። አሁን ድንገት ገብተህ ነው ዝም በይ እኮ ነው የምልሽ። ቆይ ምንድነው የተፈጠረው? ማኪዬ በእናትሽ አስረጂው እስኪ ምንድነው የተፈጠረው? እስኪ ምን የተፈጠረ ነገር የለም። እንድታስረዳኝ አንቺ ለአንዴ እሺ መጀመሪያ ካሜራ አስጠፋልኝ አስወጣልኝ። እንዳትጠፋው አይጠፋም። ይኸውልሽ እኔ መርማሪ ጋዜጠኛ ባይሉ እባላለሁ። ምንም መርማሪ አይደለም። ምን አገባሽ? ዝም በይ። ይኸውልሽ እዚህ ቤት ስትመጪ ጀምሮ ያለውን ነገር የምታስታውሹን እንድትነግሪኝ እፈልጋለሁ። ማኪዬ ንገሪው በእናትሽ የምታስታውሹን ነገር ምንድነው? የምታስታውሹ መጣሽ ቁጭ አለሽ በተፈንተና ዝም በይ። እሷ እኮ ናት የምታወራው አይደለም። እሷ አሁን እየዞረባት ነው። ላስረዳላት ማውራት ትችላለች። መልሽልኝ። መጣሁ እዚህ ቁጭ አልኩኝ። ከዛም መጠጣት ጀመረ። ከዛም ከትንሽ በቃ ዘና ለማለት እኮ ነው። ያኩ ዘና ለማለት እሷ እያወራችሁ ነው አይደል? እንዴ አንቺ ለምስራታትኝ ስራታ ያጅ ብዬሻለሁ። ሴትዮ አሁን አርፈሽ ቁጭ በይ። እኮ ገና ይኸውልሽ እለጥፍሻለሁ። በቃ ዞር በል በእናትህ ዞር በል። እሺ ንገሪኝ። እንዳትነካኝ። መጠጥ እየጠጣሽ ነበር። መጠጡን ከጠጣሁ በኋላ ከትንሽ ደቂቃ በኋላ ምንም ማስታወሰው ነገር የለም። ፀሐይ መቷት ነበረ። በቃ ፀሐዩ ይመስለኛል። ከፀሐዩ ጋር አይደል ማኪዬ? ማኪዬ ንገሪው። ንገሪው። ሰማኛለሁ። ምንሽ ነው የሚሰማሽ? ጉሮሬንም ራሴንም በጣም እየተሰማኝ ነው። እዚህ ጋር ይሄ ይደርቆብኛል እኮ ፀሐዩ መቶሽ ነበረ። ቶንሲል ይሆን እንደ ማኪዬ? ይሄ ጉሮሮሽ ነው ያምሻል አይደል? ሌላ ጊዜ እንደምኮ ያመኛል ብለሽኛል። ከዚህ በፊት ነግራኛለች እንደሚያማት ማኪዬ። ረሳሽው እንዴ? ያምሽ ነበር እንደሚያምሽ ጉሮሮሽን ከዚህ በፊት እኮ ነግረሽኛል። ታመም ያላቅም እኔ መጀመሪያ ጊዜ ነው እንደዚህ ሲያመኝ። ማኪዬ በቃ ዛሬ አጋጣሚ ሆኖ ነው ይመስለኛል። ጉሮሮዬ በጣም እያቃጠለኝ ነው እና ራሴን እያዞረኝ ነው። ለምንድን ነው እሱን የማታስኬድልኝ? አይደለም እኔ ፈልጌው ነው ያመጣሁት። ፈልጌው? አዎ ማለት ፈልጌው። በነገራችን ላይ እዚህ ቤት እንደመጣ ማን ነው ቤቴን ያሳየ? ማን የጠቆመ? ማን እንደሆነሽ ሲጀምር እኔ እንዳንተ አይነት ሰው ራሱ አይቻል አቅም እኮ ማን እንደሆነሽ ልንገርሽ። ይሄን ቤት ያሳየችኝ ማን ናት? ንገረኝ። ሀና ማለት ሀና የገዛ ጓደኛሽ? ሀኒቾ የኔ ጓደኛ? አዎ ያንቺ ጓደኛ። አዎ ምን ልትሆኚ ነው? ንገሪኝ፣ ምን ልትሆኚ ነው? ሀና የኔ ጓደኛ ናት? አዎ ያንቺ። ካሜራ አስቀምጣብኝ ሄደች። እሷ ናት። እኔ የሰጠኋትን ካሜራ አስቀመጠች። ምንድነው እየተፈጠረ ያለው? ሰላም ምንድነው የሆነ? ሰላም እኔ ሌላ ነገር ምንም አልፈልግም። ሰማሽኝ ማኪዬ? ታዩ ካሜራ ግን አንቺ አይደለም። ምንድነው? ተረጋጊና ንገሪው ያለውን ነገር። በቃ ፀሐይ መጥቶሽ እዚህ ጋር ሞቀኝ አልሽኝ አይደል? ማኪ ሙቀት እየተሰማኝ ነው አልሽ አይደል? እንደዚህ ራሴ እንዴት መልሽልኝና በጣም ፀሐይ ነው አየሩ ይሞቃል። እሺ የመድኃኒት ነው ያደረግሽባት? ምንም አይነት ነው መድኃኒት አራ የመድኃኒት ምን መድኃኒት? ሰላም እኔ ላይ ቆይ አዳምጪ። ተነስተሽ መታጠቢያ ቤት ማኪዬ መታጠቢያ ቤት ሄደሽ ነበር አልነበር? አረ ሄጂ ነበር። በዛው ሰዓት ምንድን ነው ያደረግሽው? ምንም አላረኩባት። እርግጠኛ ነሽ? በጣም እርግጠኛ ነኝ። ምንም አላረኩባት። ምን ማለት ነው? ቆይ የምር እኔ ላይ መድኃኒት አልኩሽ? ቁጭ በይና እንዴት ማድረግሽን አለማድረግሽን እሺ ቁጭ በይ ሴትዮ። ምንድን ነው የተፈጠረው? ቆይ ምንም የተፈጠረ ነገር የለም። ተይኝ በቃ። ኧረ ቆይ ይኸውልሽ መክሊት እኔ ያሳይሻለሁ። ሰማሽ? ምንም የምታሳያት ነገር የለም። እርግጠኛ ነሽ? ማኪዬ ለምን እውነቱን አትነግራቸውም? በእናትሽ ይሄን ቪዲዮ በደንብ ምንድን ነው ይሄ? ያቀነባበራችሁት ነው የሚሆነው። የውሸት ነው። ምን አስቸኮለሽ? የውሸት ነው እኮ የውሸት ነው። በምን አየሽ? አየሁት። የውሸት ምን አየሽ? ተረጋግተሽ ከመጀመሪያ ጀምሮ ያለው ምንም አይነት ካሜራ የለም እኮ። ነው ወደዚህ እንዳትነኪው እኮ እንዳትነኪው እኮ ነው ወደዚህ ማኪዬ የውሸት ነው የሚሆነው። ያቀነባብረውብሽ ነው ማኪዬ። እኔ ለምን እንደዚህ ታደርጊኛለሽ? ማረክሽውን ብሎ እኔ ለመወንጀል ምን አድርጌሽ እንደዚህ አደረግሽኝ? ቆይ አድርጌሽ ሰው መስለሽ እኔ ጓደኛሽ አይደለም ማኪ። እኔን አትረጂኝ? ምንድነው የምረዳሽ? ከካሜራ በላይ ሌላ ምን አለ? ምን አደረኩሽ? ምን አድርጌሽ ነው እኔ እንደዚህ ያደረግሽ? ምንድነው መድኃኒቱ? ለምን ሆነሽ? ምን መድኃኒት አለ? አሁን መድኃኒት አለው ይሄ? በቃ አቀነባብረውብኝ ነው። ምንም አይነት መድኃኒት የለም። ቆይ ምን አይነት ሰይጣን ነሽ? እንዴት እንደዚህ ታደርጊኛለሽ? ሁሉንም ነገር ስለኔ እያወቅሽ ለምን እንደዚህ የምታደርጊው ነው? አምነሹ ነው? ካሜራ ነው ያየሁት እኮ። አቀነባብረውስ ቢሆን እኔ በቤታችሁ ምንድነው ማቀነባብረው? አና እንዴት እንደዚህ ታደርጊኛለሽ? አንድ ነገር ልንገርሽ። አንቺ አላደረኩም ብለሽኛል አይደለ? አንቺ ስትጠቀመው የነበረው ብርጭቆ የቱ ነው? አሳይ። እኔ ይሄኛው ነው አይደለ? ይኸውልሽ እንዲህ እያየሽ
አንቺን ባለሽበት ወስደን እናስመረምራለን። ምንም የሚመረመር ነገር የለው። አንቺ እኔን አታምኝ። ምንም በቃ እንድታወሪ አልፈልግም። ካየሁት በላይ ሌላ ምንም ማመን አልችልም። የሚመረመር ነገር የለም። ቆይ አንቺ ለምንድን ነው እንደዚህ ያደረግሽኝ? መድኃኒት ቆይ የምን መድኃኒት ነው የከተተችበት? እኔ ምንም እየገባኝ አይደለም እኮ ማኪ። እኔና አንቺ ዛሬ ነው እንደምንተዋወቀው። ይኸውልሽ እኔ ነው የምታምኝ፣ እሱ ነው የምታምኝ ነው ካሜራውን ነው የምታምኝ። ለምንድን ነው ምን አይነት መድኃኒት ነው ያደረግሽው? ቆይ ከችግር ውስጥ ላወጣሽ ነው። ብትተባበሪኝ ይችላል። ችግር ውስጥ ገባኝ። የምን ችግር ነው? ምንም አይነት ችግር የለም። በቃ ማኪ ያለው ነገር አስረጃቸው። በቃ ጠጣሽ፣ ሞቀኛሽ፣ በዛው ነይ ሻይ ከሷ ጋር ምንም አንቺም የወሰድሽው መድኃኒት ትመረመሪያለሽ። ይሄን ብርጭቆ ይመረመራል። አይደለም እኮ ምንድን ነው? እሺ ሶልት የምሱ አይደለም እሷንም ገና ወስድ ያስመረምራታለሁ። ቆይ እሺ እኔና እንነጋገር። ምንድን ነው የምንነጋገር? እኮ ምንም ያደረግሽው ነገር አይደለም። ያደረግሽው ነገር የለም አይደለ? ስመኝ እኮ ያደረግሽው ነገር እንደሌለ እርግጠኛ ነኝ እኮ። ከሌለ በቃ እንሂድ። ምንድን ነው የምታናግሪኝ? የት ነው የምትሄደው እሷ? አንዴ ብቻ አላናግርህ እኮ የት ነው የምትሄደው? ለምንድን ነው እሷ ባለችበት የምትናገር? ስለ እሷ ነው አይደል እያወራን ያለ ነው? አልፈልግም እሷ ባለችበት ማውራት። ምንድን ነው የምትፈልጊው? ምን ማለት ፈልገሽ ነው? ቆይ እኔ ማኪዬ አንቺ ተረጋጋ። ነገር ምንድን ነው ማድረግ የፈለግሽው? እኔ ከሱ ጋር ላውራ እኮ እሷም አትወጣም፣ አንቺም ቁጭ በይ። ምንም ያደረኩሽ ነገር የለም። በቃ ከዚህ በላይ ምን ልታረጊ ፈልገሽ ነው? እኔ ላውራሽ አለቀ። ለብቻ ላውራ። አንተ ለምንድን ነው ለብቻው የምታወሪው? ይኸውልሽ ይሄ የህፃን ጨዋታ ጫወታለሁ ብለሽ ከሆነ እንዳታስቢ። ምንም አይነት ጨዋታ አይደለም። በቃ ላውራ አልኩ አይደል እንዴ? እርግጠኛ ነሽ? አዎ እርግጠኛ ነኝ። በቃ ውጭ ጠብቂ። እኔ መውጣት አልችልም። እኔ ነኝ ተጎዳው። ስለዚህ እኔ ሁሉ ይኸውልሽ አሁንም ምንም ይኸውልሽ የከፋ ነገር ሳይደርስ ደርሼልሻለሁ አይደለ? አሁንም እኮ ምንም አልሆንሽም፣ ተርፈሻል። ከዚህ በላይ ተርፈሻል። ምን አረኳት? ጓደኛዬ እኮ ናት። ምን ላደርጋት? አንቺ እኔ መናገር መብት የለሽም። ያለኝ መብትማ አለኝ። ቢያንስ ለምን በቃ ውጭ ጠብቂ። ምንም የተለየ ነገር አይደለም። እሺ በቃ ፕሊዝ በቃ ወጣች አይደል? አሁን ንገሪኝ። መሰለህ በእርግጥ ያየኸው ነገር እውነት ነው፣ ትክክል ነው። ምንድን ነው? በቃ አለ አይደለ? ያው እኔ ከሴቶች ጋር ዘና ማለት ደስ ይለኛል እና ያው ዘና እንድትል ብዬ ነው የእንቅልፍ ክኒን ይሰጣል። የእንቅልፍ ክኒን ምን እንድትሆን? መጠጥ አለ አይደል እንዴ? ያው አለ አይደለ? ግልጽ ነው። ይሁን መጠጥ ደርድረሽ ነው የምትጠጪው አይደል? አዎ በእርግጥ እኔ ዘና የምልበት መጠጦች ናቸው። ያው ልንገር፣ ግልጹን ስነግርህ ያው በፍቃደኝነትሽ ስለማይሉኝ እኔ ደግሞ ከሴቶች ጋር ይገባሃል አይደለ? ምንም አይገባኝም። በግልጽ እንድትነግሪኝ እኮ ንገሪኝ። በግልጽ ንገሪኝ። በግልጽ አማርኛ ነው የምፈልገው። ላስረዳህ። ለምንድን ነው የማይገባህ እንዴ? የምታደርጊውን ነገር ለማስረዳት እኮ ቀላል ነው። እያደረግሽ ያለሽው ነገር በቃ እኔ ጓደኞቼን ቤት እጠራለሁኝ። ያ ሪላክስ ማድረግ ደስ ይለኛል ከነሱ ጋር ገባ። ሁሉም ሰው ጓደኛውን ቤት ጠርቶ ይዝናናል። ያ በሌላ መልኩ ማለት ምን አይነት ይኸውልሽ፣ እኔ ድብብቆሽ አልፈልግም እኮ ነው እያልኩሽ ያለሁት። ውይ ተረዳኝ በእናትህ እንዴ። የዚህ ነው ያለ እኔ ማንንም ማስረዳት አላውቅም። አይመለከተኝም እኔ ስለማንም እንድረዳሽ በፍቃደኝነት አይሉኝም እና ጓደኞቼ ያው አለ አይደል አንዳንዴ እንደዚህ ሲያምረኝ እጠራቸውና ትንሽ የእንቅልፍ እንትና መድኃኒት ሰጣቸውና ያው ዘና እላለሁ። ከሴቶቹ ጋር ተኛለሽ ማለት ነው እኮ። ተረዳኸኝ? ምንም የተረዳሁሽ ነገር የለም። በቃ በግልጽ አማርኛ ንገሪኝ። እጠራቸዋለሁ ቤቴ፣ ዘና እንላለን፣ እየጠጣን እየተጫወት ሪላክስ አደርጋለሁ። ያዝናናኛል። እንደዚያ ነገር ደስ ይለኛል። ከዛማ ያው የሚፈጠረው ይፈጠራል አለ። ምንድን ነው የሚፈጠረው? እኔ እኮ እሱን ነው እንተኛለን፣ ዘና እንላለን። ምንድን ነው ከሴቶች ጋር እኔ ተጀመረ እንዴ ማለት? በእኔ ተጀመረ። ይኸውልሽ ሴትዮ፣ እኔ ሌላ ነገር አልፈልግም። ሰማሽኝ? አሁንም ቢሆን በግልጽ አማርኛ መጠየቅሽን ጥያቄ ቀጥተኛ መልስ ነው የምፈልገው። ጨረስኩ። ከዚህ በላይ ቃል በቃል ቃል በቃል ነው የምፈልገው።
ነገርኩህ እኮ አሁንም ደግሜ ልንገርህ። ስለዚህ አሁን እንዳንቺ ከሆነ አንቺ ጓደኞችን ትጠሪያለሽ ከነሱ ጋር ለመተኛት እሺ እንደማይሉ ስለምታውቂ መድኃኒት እያረጋለሁኝ እንደዛ እያረኩኝ ነው የምተኛው አብሬያቸው። ምን ማለት ነው? በቃ የሚያስደስተኝ እሱ ስለሆነ ሴት እኮ አስገድዶ መድፈር ነው። ያውም ደግሞ ሴት ሆነች ሴትን አስገድጄ አልደፈርኩም። በቃ እና ምን ማለት ነው? ያለ ፍቃድ አይደለም መምጣቱን ይመጣሉ። ያለ ፍቃዳቸው መድኃኒት ከሰጠሽ እና ምንድን ነው ከዚህ ከጠጡ ምን አንተ ደግሞ እኮ ግልጽ ነገር ነው። ስለዚህ ለአንቺ ኖርማል ነው። ስለዚህ በእኔና በአንተ መሀል ቢቀር ከዛስ በቃ ስለዚህ አንቺም በዚሁ ተቀጣያለሽ። ሴቶችን እያመጣሽ እየደፈርሽ ልትኖሪ ማለት መተው እኮ ያቃተኝ ነገር ስለሆነ ነው። ለምን መተው ፈልጋለሁ ግን መተው አልቻልኩኝም። ግን ሞክራለሁ ለመተው። ሲጀመር እንዴት ነው እንደዚህ ያን ነገር ውስጥ የገባሽው? ሳላስበው ነው እኮ። እንዴት ድንገት ነው የገባሁበት። ከዛስ በቃ እንደምታየው አሁን ያየኸውን ነገር ነው ሳረግም ውለው። ግልጹን ንገሪኝ ስላልከኝ ነው። ነገር አልፈልግም ነበር ግን ግልጹን ንገሪኝ ስትለኝ ነው የነገርኩህ። አለቀ። ስለዚህ የተለያዩ ጓደኞችሽ ይመጣሉ? ጓደኞች አሉኝ። ጓደኞቼ ይመጣሉ። ያ ዘና ማለት ስፈልግ እንደዚህ ያደርጋለሁ። በእነሱ ነው የምትዝናኘው አንቺ? በለው እንግዲህ ማለት ምን ይባላል ይሄን ነገር? እንግዲህ አንተ የፈለግከውን በለው። እኔም ማስገድደሽ እየደፈርሽ እንደሆነ ነው ማውቀው። አይ እየደፈርኩኝ ለምን ይዘና እያልኩኝ ነው። ሪላክስ ነው ማድረገው። ይኸውልሽ በአንደኝነት ደረጃ እንደዚህ አይነት ነገር በሀገራችን አይፈቀድም። አሁን ራሱ እየረበሽ ይኸውልሽ አዳምጪኝ፣ አይፈቀድም። ሲቀጥል መድኃኒት አድርገሽ ነው ይሄ እችን ልጅ የእንቅልፍ ይሁን አይሁን ገና ተመርምሮ የሚታወቀው። እኔ በቃ ሁለተኛ ማድረግ ፈልጋለሁ። እሷ ደግሞ ፈቃደኛ ላትሆን ትችላለች። ስለዚህ ማድረግ ያለብኝ ነገር ይሄን ነው። በቃ በመድኃኒት አደንዝዤ መጠቀም ነው ያለብኝ። በቃ ሀናን እንዴት አድርገሽ ነበር ያባረርሻት? እሷ ለእንደዚህ አይነት ነገር ዝግጁ ስላልሆነች ነው። ምንም አድርጌ አላባረርኳትም። እኔ እና እሷ እኮ ተነጋግረን ነው። በነገራችን ላይ ስትመጣ እሷ ናት አይደለ ለዚህ ሁሉ ጉዳይ ሰራች። አዎ እሷ ናት። ምን ልትሆኝ ብሎ ጓደኛ ለዛ ነበር እንደዚህ ስትጨቃጨቅ ተውረግርጋብኝ የሄደችው። ሲሳይጣን አንቺ ነሽ እሷ ናት ሰይጣን የምትባለው። እኔማ ምን አደረግኩኝ እኮ ቤቴ ውስጥ ሆኜ ነው ዘና የምለው። የመጣችብኝ እሷ። አንቺ ዘና እያልኩ ነው ብለሽ አታውሪ። አያሳፍርሽም እንዴ? እኔ እንደዛ ነው ከመጀመሪያው እንደዚህ ያን ነገር ውስጥ የገባሽው። ምን ይሰራልሃል አንተ? መልሽልኝ። ምን ያደርግልሃል? ምንድን ነው ያጣሽው? ማለት ቤተሰቦችሽ ያግዙሻል፣ ምን ይልሻል? ይኸውልሽ ልታገቢ የነበረው ባል እንደነበረም ሰምቻለሁ። እንኳን ተው፣ እኔ ወንዶች ብዙም አይመቹኝም። ኧረ እባክሽ በጣም ነው የምታስጠሉኝ። ለዛ ነው ሴቶችን እንደዛ የምታደርጊው? እንግዲህ እሱ የኔ ስሜት ነው። አታፍሪ? እንደዚህ ደረትሽን ነፍሰሽ ስታወሪ ምንም ያሳፍር ነገር አለ? እኔ ከወንድ ጋር ስላልሆን ከሴት ጋር ስለሆን ያሳፍር ነገር አለ? በጣም አሳፍራል። በጣም ነው የምታስጠሉኝ ወንዶች። እኛ አዎ ግልጹን ንገሪኝ ካልከኝ በጣም ነው የምታስጠሉኝ። ምን ጎደልሽ? ምን አደረግንሽ? በቃ ይኸውልሽ ቅድምም ስጠይቅሽ ዝም ብዬ ድንገት ነው ገባበት ያለው። በእርግጠኝነት ድንገት አይደለም ልትገቢ የሚችለው። የሆነ ነገር ገጥሞሽ ወይ አለ። የራስሽ የሆነ ታሪክ አለሽ። የግል ታሪክ መንገር አለብኝ እኮ። ምንድነው ምክንያትሽ እንደዚህ እንድትሆኝ ያደረግሽ? ባል የነበረሽ ልታገቢ ነበር አይደለ? ለሰርግ እየተዘጋጃችሁ ነበር። ግን ታውቃለህ ብዙም ደስተኛ አያደርገኝም አልጋ ላይ። ስለዚህ እስኪ ከሱ በተሻለ እስኪ ሴቶች መረጥኩኝ እና ተመቸኝ። ባለቤትሽ አልጋ ላይ ደስተኛ ስላልሆነ ሴት ልሞክራለሽ? አስደስተኝም እና እንዳጋጣሚ ያው እንደምታየው እንግዲህ አሁን ከሴቶች ጋር በጣም ደስተኛ ነኝ። ይሄ ነው፣ ምንም ሌላ ታሪክ የለውም። እሺ እሷ ስንተኛ ሴት ናት? እችኛዋ ወይ ጉድ ንገሪኝ፣ ስንተኛ ናት?
አንተ ስንተኛ ይኸውልሽ ትሰሚኛለሽ ንገሪኝ እኮ ነው የምልሽ በቃ እያንዳንዱን ነገር እንድትነግሪኝ እፈልጋለሁ በቃ ንገሪኝ በቃ ብዙ ነገር ነገርኩህ አይደል በቃ ስርዓት ያዥና ንገሪኝ ሌላ ይኸውልሽ በቃ እንዴ ታውኝ እንጂ አንተ ምን ሆነህ ነው ካልሆነ እንስማማ ምንድን መልሽልኝ እና ቆይ እሺ አይመለከተኝ ቆይ አዳምጪ ሰዎች ውጪ ናቸው እኔ ይኸውልሽ አንቺ ገንዘብ ያንቺ ውጪ ምንም አያደርግልኝ ቆይ ሲነቁ እንዴት ነው የሚሆኑት ምንም አያውቁም ምክንያቱም ያው መጠጥ ነው አስክሮኝ ራሴን የሳትኩት ብለው ስለሚያስቡ ያን ያህል እሱም ነቅተው አያውቁም ስለዚህ አንቺ መድኃኒት ትሰጪያለሽ እነሱ ይደነዝዛሉ ከዛ ሲነቁ እስከሚነቁ እየፈለግሽውን ታደርጊያለሽ ከዛ ሲነቁ መጠጥ እንደሆነ ትናገራቻለሽ በቃ ያ ነው ታሪኩ እኔ ምን ብዬ እንደማወራሽ ራሱ በቃ እንስማማ አልኩ አይደል እንዴ እና ባንተ መሀል ይቅር አለቀ ይሄን ነገር ሲጀመር ጓደኛሽ ባጠረጠር ኖሮ በቃ እድሜ ልክሽን እያደረግሽለት ኖሪ ነበር ማለት ነው እሱማ ጓደኛ መስላ እኮ ሰራችልኝ ይኸውልሽ ቢገባሽ ኖሮ ለአንቺ ነበር ማትረባ ናት ይኸውልሽ አሁን እንደማድረግ ታውቂያለሽ እጠራታለሁ ይሄ ጉድሽን አሳያታለሁ ጥራት ምን ልታደርጊያት ማረገውን እኔ ነኝ የማውቀው ጥራት ምንም እንደማታደርጊያት ይኸውልሽ እኔ አስረግጬ እነግርሻለሁ ሰማሽኝ ጥራት ለዚህ ሁሉ ያደረሰች እኮ ትመጣለች እደውል ጥራት እሺ የምታረጊያትን እንደው እናያለን ምን ልደበድብኝ ነው በጣም እንትን እያልሽ ነው አይ ሁሉ ነገር በቃ ቤቴ ውስጥ ገብተህ ይሁን ሁሉ ስታስለፈልፈኝ አይደብርህም አንተ አይደብረኝም አንቺ ሁሉ ነገር ስታረጊ እንትን አይልሽም ማላቀው ሲሃና ጉዴ ሰራች ተንጣት ኮስስ ልደበድብያት አናገራታለሁ አና እንዴት ነሽ ጥራት አሁን ነው አዎ ነይ ሰላም ቤት ነኝ የተፈጠረ ነገር ስላለ እንድታይ ስለምፈልግ ብቻ ነው እሺ ሌላስ የምትነግሪኝ ነገር የለም እሺ ግን አንተ ለምን ከኔ ጋር ትስማማ ምንድን ነው የምንስማማ በቃ እኔ ችግር የለብኝም ብር እሺ እና እኔ ነኝ ችግር አለብኝ ነው እንደዛ ማለት አይደለም በቃ በእኔና ባንተ መሀል እዚሁ ይቅር አለቀ በቃ ነገሩ እዚህ ጋር እንቋጭ ከዛማ ምን አለው ካንተም ትሄዳለህ እኔም ላይፌን እቀጥላለሁ እንደዚህ እያደረግሽ አልኩ እኮ በቃ ለማስተካከል እሞክራለሁኝ እስካሁን አንዴ ደግሞ መተው ነገር አይደለም ስለዚህ ለማስተካከል እሞክራለሁ እስካሁን ያልሞከርሽ ምንም ያላደረግሽ እንዴት ነው አሁን ሲጀመር እንዴት ነው ልተውሽ የምችለው ነገርኩህ እኮ ይኸውልህ እኔ ከውጭ የሚላክልኝ $1 አለ እሱን እሰጥሃለሁኝ በዚህ ፋይሉን ትዘጋለህ በቃ አትፈልግም እቺ ልጅ ምን ነበላት ምንም እኮ የደረሰባት ነገር እኮ የለም ምንም የተደረገችው እኮ እኔ ባልደርስ ነው ልታርጊ ነው ምንም የተደረገችው ነገር እኔ ባልደርስ ልታደርጊያት ነበር ነገር ነው አንተ እኮ ነው ያካበድከው እስከዛሬ ምን ሆኑ የተደረጉት ምን ሆኑ ምን ሆነ ነው ቀረና አድርገው አቦ በእናትህ በጣም ጨቀጨቀኝ እስካሁን በቃ ነገር ካለ ይሄን ነገር ይኸውልሽ ይሄን ነገር ሀና እስከምትመጣ ለዚህ መክሊት ላልቻት ጓደኛ ፊቷን እያየሽ ትናገራለች ምንም አላደረኳትም በቃ አይደለም ባልደርስ ኖሮ ታረጊ ነበር አይደል መክሊት ካሜራማን ጥራልኝ ጭራሽ ካሜራማን ገጥመህ አዎ በደንብ አንተ ምን ትጠቀማለሽ እንዳንቺ አይነቱን ከሀገራችን አስወጥቼ እንዳንቺ አይነት ቆሻሻ ስራ የሚሰራ ሰው መክሊት ምንድን ነው የተፈጠረው ማኪዬ አሁን ተሻለሽ ውዴ ኧረ እባክሽ ምንድን ነው በደንብ አስበሽ ነው ተሻለው ማኪዬ ተረጋግተሽ ያለውን ነገር ንገሪኝ በእናትሽ እንዴት ነሽ ተሻለሽ ዝም በይ እሺ ምንድን ነው ያወራችሁ እኮ መጀመሪያ ተሻለሽ ወይ ነው ትንሽ ደህና ነኝ ነው ከቀድም ይኸውልሽ ማኪዬ ምንም እኮ አልተፈጠረም አይደል እንዴ በቃ ሆን ብለው ነው በቃ እንደሚፈጠር ወደ ሰራችኝ እቺ ጓደኛዬ ናት ማንም አይደለም ለዚህ ሁሉ ነገር አልዳረግም ነበር ዛሬ ታሪየቺና በጣም የገባኝ አይደለም ለምን ደግሞ አታስረዱኝ ግን እነዚህ ይሄ እዚህ መጠጥ ውስጥ
የእንቅልፍ ክኒን አድርጋ ነበር። የእንቅልፍ ክኒን ያደረገችበት ምክንያት ደግሞ ማለት ተውቃችሁ ምን ያህል ጊዜ ነው? በደንብ ታውቂያታለሽ? ማኪዬ ረጅም ጊዜ እኮ እሱን ነው እየጠየኩ ያለሁት። አንቺ አትመልስልኝ። ንገሪኝ። 2 ዓመት ደግሞ ቀላል አይደለም ማለት ማኪ። ቤቷን አውቃለሁ፣ ቤተሰቦቿን እንተዋወቃለን ምናምን፣ ግን የዚህን ያህል ታሪክ የልብ ጓደኛዬ እኮ ናት። ምን ሆነህ ነው አንተ? የልብ ጓደኛዬ ናት። ከመቼ ጀምሮ ነው አንቺ እንደዚህ አይነት ሰይጣን ይሆንሽ? እሺ አይደለም፣ በዚህ አይደለም። ከዚህ በፊት የጠረጠርሽው ነገር ነበረ? በዚህ በመድኃኒት እያደነዘዘች ሴቶችን እንደምትደፍር ማለት እኮ ልደፍርሽ እንደነበረ እንዴ? እኔ ማንን ምን ማለት ነው? ቆይ ማኪ ምንድን ነው አንተ የምታወራው? አንቺ ቆይ ምን አይነሳለሽ? ምንድን ነው የምትላት ለሷ? እንዴ ምን ሆነህ ነው? ቆይ ምን አድርጌሽ ነው እንደዚህ የምታደርጊኝ? እኔ ማኪ ምን ያውሽ? በቃ አንቺ ምን አደረግሽ? ይኸውልሽ ምን የድምፅ ቅጂውን እኮ ይኸውና ካሜራማኑን ጠይቂው። ይኸው እሱም አለ ከፈለግሽ። ማኪያ አትስሚው በቃ እሱን። ማኪ ያለውን ነገር ንገሪው ግልጽ አድርገሽ። ምንድነው አንተ ምንድነው የምትላት? በቃ አወራን ጨረስን አይደል እንዴ? እኔና አንተ እንዴ ምንድነው ወደኋላ ማለት? አንተ ምንም አትበላት ለሷ። በቃ እኔና አንተ አውርተን ጨርሰናል። ምን በቃ ከዚህ ላይ ድራማ ነው የምር ነው። ቆይ አንቺ እንደዚህ አይነት ቀልድ እኔ ምን ልሰራ ነው? ይኸውልሽ እኔ ህይወቴን ለማበላሸት ለምንድን ነው ታውቂኛለሽ? የኔን ነገር ታውቂያለሽ? ለምንድን ነው እንደዚህ መጎጂኝ? ቆይ ምን በቃ ስለምወድሽ ነው። ምንም መግደል ይሻላል እኮ። ይሄ እኮ ከመግደል አይተናነስ። ቆይ ለምንድን ነው እስካሁን ዝም ያልካት? ምን ላድርግ? በቃ እንድትናገር ነበረ ሁሉንም ነገር። በጣም ባለጌ ነሽ። ምንድን ነው ያደረኩትኝ? ምንም እኮ ያደረኳት ነገር የለም። በቃ እኮ ባልደርስ ነው ቆይ ምንድን ነው የፈለግሽው ከኔ? ባልደርስ ነው ልታረጊ ነበር። ስለምወድሽ ነው። ሌላ ምንም ያደረኩት ነገር የለም። አሁንም ደግመሽ ደግሞ ይሄን ነገር እንትን ትያለሽ እንዴ? አሁን በፍጥነት ፖሊስ መጥራት አለብኝ። የምን ፖሊስ? አና ወንድ እንዴት ነው? ምንድን ነው? አንቺ ነሽ አይደለ? ለዚህ ጉድ ይዳረሽ። ምንድን ነው? ልቀቀኝ አንተ። እኔ ማሳን እንደጋር ምን ልትሆኚ ነው? ምን ልታረጊያት ነው? ማን ይላል? እኮ እዚህ ሆነሽ ነው የምታወሪው። አንቺ ነሽ አይደለ? ቤት ውስጥ ካሜራ ደቅነሽብኝ ይልሽ እንኳን እንደዛ አይደለም። ነገርሽ አልበቃ ብሎ ለበለሽ እዚያ ሲያሽ ማትረቢ ይኸውልሽ አና ቁጭ በይ ይኸውልሽ እኔ ነገርኩሽ። አንቺ ይኸውልሽ ስርዓት ያዢ ነግሬሻለሁ። ሰማሽኝ? ስርዓት ያዢ ብዬሻለሁ። ምን አዲስ ነገር አለ? ቁጭ በይ ስርዓት ያዢ። አሁን እኔ ይኸውልሽ ያለበለዚያ አንቺ ነሽ እሺ ጉዴ ሰራሽ። አንቺ ነሽ ነገር አለ። ምንድን ነው የተፈጠረ ነገር አለ? አዎ ምንድን ነው አዲስ ነገር የሰራሽውን ስራ ታውቂ? ምን ነው ኢኮኖሚ አንቺ ለምን ነው ማሰብ? ለምን ነው ስርዓት ማትይሽ? ልቀቀኝ ብዬሃለሁ። ሰማሽኝ? ስርዓት ያዢ ይኸውልሽ መስኪን ትዘሙ አና አንድ ማሳይሽ ነገር አለ። ጉድ የሰራሽኝ አንቺ ነሽ። ቤቴ መተሽ በጠዋት ለካ ያለ ምክንያት አይደለም ለብልበሽ እየሄድሽው። አንቺ ማን ስለሆንሽ ነው ቤቴ ውስጥ ካሜራ የምትለቅኝ? እነዚህ ነገሮች ተረጋግተሽ ምንም ነገር የለም። ቁጭ በይ ያዡ። ዞር በይ ወደዛ እንዳትጠጊ። ይሄ አንቺ ስራ ነው። ሰማሽ? ማክሪት ቁጭ በይ። ምንድን ነው ምንም አንቺ አለሽ እዚህ ጋር ቆለሽ ሄድሽው እኮ አንቺ ምንድን ነው የምትይኝ? ቁጭ በይ። ድሮውንም እንደዛ ስትለበልብኝ ኖሮ ጠርጥሬ ነበር። ይሄ ማንም ቪዲዮ ነው ያየሁት። ይኸው እሷን እንደዚህ ልታደርጋት ነበረ። እዚህ ቤት ውስጥ መድኃኒት ሰጣት። እያየሻት ነው። ምንም ያደረኳት ነገር የለም። አንቺ ያለሽ ተመለሽ። ስርዓት ያዥ እኮ ብዬሻለሁ። ስርዓት ያዥ። እንደዚህ አንቺ ሁሉ አንቺ ሸርክሽው ጓደኛዬ ብለሽ መተሽ ቤቴ ጉድ የሰራሽኝ አንቺ ነሽ። አንቺ ምን መጥፎ ሰው ነሽ። ሁሉም ዋጋሽን ታገኛለሽ። እዛ ሄደሽ ዋጋሽን ነው የሚሰጥሽ። ምን ልትሆኚ? በቃ ደግሞ ታቺ ደህና ነሽ አይደል? ደህና ነኝ። እሱ ባይመጣማ በቃ ለዚህ ነበር ከቤት አልወጣም ብለሽ ቤት በቃ ውጡልኝ ከቤት አሁን ዝም በይ። ውጡልኝ በቃ እንኳን አደረኩኝ። ለዚህ ነበር ወንድ ያስጠላሽ? አዎ ድሮን ታውቂያለሽ ወንድ እንደማልወድ አይደል እንዴ? አላውቅም። እኔ እንደዚህ አይነት ባህሪ እንዳለሽ ኖሮ አላውቅም ነበረ። ማወቅ ነበረብሽ ያኔ ስነግርሽ። ምን ብለሽ ነገርሽኝ? ምን ብለሽ ነገርሽኝ? አንቺ ምን አይነት ምን እንደምናጥፋት አላውቅም። እንዳትጠጊያቸው ትሰምኛለሽ? እኔ ራሱ ለመናካሽ በጣም እየቀፈፈኝ ነው። እንዳትጠጊያቸው። ራሱ እንዳትነካኝ።
በይ። ምንድን ነው የሚያንቀጨቅጭሽ? ስራ ይዘሽ አትቀመጪም? በቤቴ መታችሁ እገታ ቤቴ በቃ ቤቴ ውስጥ የፈለኩትን ነገር ማድረግ መታለኝ። ምንም መታለሽ። መብትሽን እዛ ህግ ጋር ትጠይቂያለሽ። እሺ ለሁሉም ነገር ዋጋሽን ነው። እንደዛ ነው ማኪ። አሁንም አትያለሽ ለሌላ ነገር ካለሽ እንደዛ ነው። እና እንዴት ይሁን? አንቺ ነሽ። እንዴት ይሁን? አዎ እኔ ነኝ። አንቺ ነሽ ጉድ የሰራሽ። ፖሊስ ጠራልን። አይኖ ማየት አልፈልግም። አይልሽ ምንም ፖሊስ አያስፈልግም። እኔ ራሱ አንጠልጥዬ ወስዳታለሁ። አሁን እኔ አንቺ ላይ ሌላ እርምጃ መውሰድ አልፈልግም። ምን ያበላሽሽ? የማንንም ህይወት አላበላሸውም። በቃ ደግሞ የፈለኩትን የማድረግ ከዚህ በላይ ሌላ ምን አለ? ቆይ ከዚህ በላይ ምን ታረጊኝ ነው? እንኳን አደረኩኝ። በቃ ውጡልኝ ከቤቴ እንኳን አደረኩኝ። በቃ ከመውጣታችን በፊት አብረን ብንወጣ ይሻላል። አልሄድም። እርግጠኛ ነኝ አልሄድም። ውዴሻን በግድሽ ነው የምትሄጂው። ሰማሽኝ? ምንድን ነው አንተ ተነጋገርን አይደል እንዴ? ቅድም ምንድን ነው? እኔ ከአንቺ ጋር ምንም ልስማማ አልችልም። ተነሽ ውጪ። እሺ ማኪ ንገሪው ያለው ምን ነው ነገር ምን ከዚህ በላይ ምን ትናገር? ማኪ ታለሽ እንደው ለምን ተስበሲው ከዚህ በለጠ? ተነሽ ውጪ። በእናትህ ልቀቀኝ። ማኪ አስረጂው። አንቺ በቃ እንደዚህ ነው እና እናንተ ዋጋሽ ማግኘት አለብሽ። እንዴ ነው እንዴ ነው በቃ አንቺ ጓደኝነቱ ታይተሽ ነው ነገር ስታረጊ ነበር። ማኪ አስረጂው። ምንድን ነው ማስረጃው? ማኪ በእናትሽ አስረጂው። መድኃኒት ተጠጣሽኝ ነው ማስረጃው? ልደፋሽ እንደነበረ ነው እኮ ባልደርስ ኖሮስ ንገሪኝ። እሺ ልቀቀኝ በቃ። በቃ ራሴ እሄዳለሁ። እሺ ውጪ። መጀመሪያ አንተ ውጣ። ውጪ ራስሽ። እሺ ውጪ። ልቀቀኝ ራሴ ቀስ ብዬ እሄዳለሁ። ሴትዮ ይኸውልሽ ነገርኩሽ። ውጪ ነው። ማኪ ለምንድን ነው የማታስረጂው? ውጪ። እሱ እዛው ፖሊስ ጣቢያ መጥቷል። እሰራልሻለሁ። አሁን ልቀቀኝ ቀስ ብዬ እኮ ውጪ። አትንካኝ። በቃ አትንካኝ እሺ አልነካሽም ሴትዮ። እሺ ያዙልኝ። ቁጭ በል። እኔ ይኸውልሽ እንዲህ ነው ብሎ ለማመን እራሱ እየከበደኝ ነው። ይህ ሁሉ መጠጥ እኔ መጀመሪያ ተጠራጥሬ ነበር። በቃ ግምቴ ልክ ነው። ግን በዚህ ያክል እኔ እንደዚህ አይነት ነገር ታደርጋለች ብዬ ስቤም አላውቅም። ይኸውልሽ አንቺ እዚህ ቤት ስትመጪ የመጀመሪያሽ ነው ከእሷ ጋር? ያው እዚህ ቤት መጥቼ አላውቅም። አንድ ቀን ነው ከበርን የተመለስኩት። እዚህ ውስጥ ግን ገብቼ አላውቅም ነበር እና ለዛ ነው አዲስ ነገር ያልሆነብኝ። ምንም ነገር የተጠራጠርኩት ነገር የለም። እንደዚህ መጠጥ ምናምን ተቀምጦ ሳይ እንግዳ መጥቶባት ምናምን አቅርባ እንደሆነ ነው እኮ መታ የነበረችው እኮ እሷ ናት። አንቺ ስትደውይላት ነው እሷን ውጭ ብላ ያስወጣቻት። እኔ መጥቼ ነበር ቅድም። ይኸውልሽ አሁን እሷን ታውቂያታለሽ? አላውቃትም። እኔ ከእሷ ጋር ግን የ2 ዓመት ጓደኛሞች ናቸው። እንዴት ነው አንቺ እኔን ታውቂኛለሽ? አላውቅሽም። እኔ ሲጀመር ሳይሽም ለመጀመሪያ ጊዜ ነው ያየሁሽ። እንዴት ሆኖ 2 ዓመት? ስለዚህ ይሄ ጉዳይ የቆየ ነው ማለት ነው። ከባሏ ጋር ከተፋታች ምን ያህል ጊዜ ነው? ከአንድ እሱም ያው 2 ዓመት ምናምን አያልፈውም ብላ እንደዛ ይሆናል። 2 ዓመት ምናምን ያልፈዋል። እርግጠኛ ነሽ? አዎ ቆይቷል እኮ ይሄ ነገር ማለት ያው ጊዜው እንደምታውቂው ይሮጣል ጊዜውም እኮ። ስለዚህ ከሱ ጋር ይኸውልሽ በግልጽ ስነግርሽ ማለት ነው የነገረችኝ ምክንያት ወደዚህ ነገር የገባችበት በቃ ባሌ አልጋ ላይ ስለማያስደስተኝ ከሴቶች ካገኘው ብዬ ልሞክር ብዬ ነው። አንዴ በሞከረችው ነው ተመቸኝ፣ በዚሁ ቀጠልኩ ነው ያለች። ቆይ ምን አይነት ሰይጣን እየሆነች ነው? እኔ ሳቃት እኮ እንደዚህ አይነት ሰው አልነበረችም። እዚህ መጥቼ ቁጭ እስካልኩበት ሰዓት ራሱ እኔ በጣም መልካም ሴት ነበር የመሰለች። አብዛኛው የምትገናኙት ውጭ ነው የምትገናኙት? አዎ እኔ መጀመሪያሽ ነው አንቺ እዚህ ቤት? አዎ የመጀመሪያዬ ነው። ሰፈሩ ምናምን በሩ ምናምን አውቀዋለሁ። ሁሌ እዚህ ጋር የመጀመሪያ ቀን የምትገናኙት ውጪ ነው፣ ካፌ ምናምን እንገናኛለን። ቆይ ማለት እኔ በጣም ብዙ ነገሮች ግራ እየገቡኝ ነው። አንቺ የምታውቂያቸው ነገሮች እንድትነግሪኝ ይፈልጋሉ። እኔ ምንም በቃ ከሷ ምንም ማውቀው ነገር የለም። እኔ ብዙ ጊዜ ስራ ምናምን ቢዚ ስለመሆን ያው ከ2 ዓመት በፊት ነው እኔ እና እሷ የምንተዋወቀው። የዛን ጊዜ ደግሞ በጣም እንዳሁኑ ምናምን እየተደዋወለ ምናምን በጣም ነው የምናወራው አሁን ላይ ማለት ነው። በፊት ግን እንደዚህ ምናምን አንግባባም ነበር እና ከዛ በኋላ የተግባባም ምናምን ስንመጣ ነው መገናኘት የጀመርነው። ግን ፈጽሞ እንደዚህ አይነት ነገር አልተጠራጠርኩም እኮ። እዚህ ቤት ከ2 ዓመት በፊት ነው መጥተሽ ማታውቂው? እኔ አሁን እሱን ነገር ነው ማለት ከዚህ በፊት ማትመጪ ከሆነ ቪዲዮ ላይ እያየው ነው ናፍቀሽኝ ነበረ ምናምን ብላ ብዙ ነገር ስታወራ ነበር። ስለዚህ ከ2 ዓመት በኋላ ነበር ስመጣ የነበረው።
በፊት አልመጣም ነበር። በፊት ጓደኛ ማለት በደንብ በማታወሩ ጊዜያት መቼም እሺ አልመጣም ነበር። በጣም ማውራት ከጀመርን በኋላ ግን ተቀይራ ቤት ውስጥ መቀመጥ ስትጀምር በቃ ቤት መምጣት ጀመርኩ። ከዛ በፊት ግን ምንም እንደዚህ መጠጥ ምናምን አታስገድደኝም ነበር። ዛሬ ግን በጣም ተለይታብኝ ነበር። ግን ምንም እንደዚህ ጭራሽ ነው እሷንም አላስባት። እንደምታየው ምላሷ በቃ እንዴ በጣም እንዴ እና ጭራሽ በጣም ለሰው አሳቢ እንደሆነች ነው ማውቀው። እንኳን ሌላ ነገር ባለፈው ማነው ሀና ጋርም ስናወራ እኮ ያለችኝ እንደዛ ነው። የመጀመሪያ የነበራት ባህሪ ሌላ፣ አሁን የምትለኝ ሌላ። የብሩም በትክክል መጥቼ ያገኘኋት ሰው ደግሞ ሌላ። እውነት እኔ በጣም እንጂ ያልጠበቅኩትን ነገር ነው። አንዳንዴ ህልም እየመሰለኝ ነው። አሁን ራሱ እንዴት እኔ ላይ እንደዚህ አይነት ነገር ልታደርግ እንደቻለች አልገባኝም። አሁን ለማንኛውም እንረጋጋ። እግዚአብሔር ይመስገን ምንም አልሆንሽ። እኔ በጣም ነው የማመሰግንሽ ሀና። በትክክል ነው ማለት በጣም ጥሩ ሰው የምር በጣም አንቺ ይሄን ነገር ባታደርጊ ኖሮ እስካሁን ህይወቴ ምን ላይ ይሆን ነበረ? እኔ አሁን ቀጥታ ራሱ ሳልደውልልሽ የመጣሁት መጀመሪያም ቤቱን ስላሳየሽኝ አንደኛ እሱ ነው። ሁለተኛ ደግሞ ካሜራውን ውጭ ላይ ኮኔክት አድርገነው ስለነበረ በደንብ ስለሚያሳየን ነው ሁሉንም ነገር እና ቢያንስ አንቺን ጠርቼ ከአንቺ ጋር እስከመጣ ምናምን ሌላ ነገሮች ገብታ ይሆን ነበር። ስለዚህ ያለኝ አማራጭ ቀድሞ ለእሷ መድረስ እና አንቺን ከኋላ መድረስ ስለምችል በሚል ነበር እና በጣም ነው የማመሰግነው እውነት ለመናገር ግን በቃ ማለት ለኔ ራሱ እኮ ግራ ገባኝ። ይሄን ያክል ድረስ ትሄዳለች ብዬ አላስብም በእውነት። ግን የሆነ የተለየ ነገር እንዳለ እርግጠኛ ነበርኩ። ግን ይሄን ያክል እርስ በራስ አይነት ነገር ውስጥ በጣም አሳፋሪ ነው። እንደ ሀገርም እንደምንም ነገር ብቻ በጣም ሰቅጣጭ ነገር ነው እና ስታወራ እኮ በቃ በጣም ነፃ ነው። በቃ ሰምታችኋል እንኳን አደረኩ ስትል እና ይሄ የሆነ የተጸናወታት ነገር ኖሮ ነው። ዞሮ ዞሮ አሁን ተስተካክሏል። ሀና አደራ የምልሽ የቤቱን ጉዳይ ነው እንግዲህ ሌላ ሰው የለም ብለሽኛል። አንቺ ነሽ የቀርብ ሰው። የቤቱን ነገር እንትን በይ። እኔ እዛ ጋር ያለውን ነገር መጨረስ አለብኝ። አንቺ ምናልባት ማኪ ሌላ ነገር አይታወቅም እንግዲህ እንቅልፍ መድኃኒት ነው ብላል። የከፋ ነገር እንዳይሆን ሌላ የተሰማሽ የተለየ ስሜት ከተሰማሽ በማንኛውም ሰዓት ስልኬን እሰጥሻለሁ፣ ደውይልኝ። ስለዚህ መታከምም መታየትም ካለብሽ እንትን ታያለሽ። እሺ ግን በቃ እሷም ሂደቱ ላይ ምናምን እኔ ቃል መስጠት ካለብኝ ሁሉ እሱ ግዴታ ነው። ሁለታችሁም ትሰጣላችሁ። ከዚህ በፊት ያየሽውም ነገሮች ነበሩ። አንቺም አሁን የተፈጠራለ የቪዲዮም ተጨማሪ ማስረጃ ነው ለኛ። ስለዚህ በቂ ነገር ስላለ መስጠታችሁ አይቀርም። ያው ጊዜው ሲደርስ ደውሉላችሁና ትመጣላችሁ። እሺ በጣም ነው የምናመሰግነው። ግን መልካም ሰዎች ናችሁ እናንተ። ባደርሱልኝ ኖሮ እኮ እንዴት ሆነ ነበረ። እውነት በጣም ነው የማመሰግነው። እዚህ ድረስ ጊዜን ሰውተህ ስለመጣህ እውነት በጣም ነው የምናመሰግነው። እኔም አንቺን የምር በጣም ነው አና በጣም ነው የማመሰግነው። ብዙ ነገር እንትን ብለሻልና አሁን እንዳልኳችሁ እዛ ያለውን ነገር ማስተካከል ስላለብኝ እሄዳለሁ። በቃ በማንኛውም ሰዓት ደውሉልኝ። በቃ ደውሉልኝ። አንቺ መረፍት አድርጊ እሺ።